አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የራህማ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በመላው ዓለም ለምትገኙት በውጭ ሀገርም በሀገር ውስጥም ሰላማችሁ ብዝት ይበል ብያለሁ። ሰላም ለሀገራችን፣ ሀገራችንን ሰላሙን ይመልስልን። ውዶች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ደግሞ መተናል ማለት ነው። ዛሬ ደግሞ እንግዲህ ያው እኔ በነገራችን ላይ አላዛርን በጣም ነው የምወደው ማለት ነው። በጣም ጥሩ ልጅ ነው። ለእናቱ አሳቢ፣ ለቤተሰቦቹ ተንከባካቢ ልጅ ስለሆነ እኔ በጣም ነው እሱን የማመሰግነው። እንደገና ሲቀጥል ደግሞ የሚሰራቸው ስራም በጣም ጥሩ ስራዊ ናቸው። ጥሩ አራያ ነው ያለው ማለት ነው። እና ሲቀጥል ዛሬ ደግሞ እንግዲህ እናቱን ሰርፕራይዝ አድርጓታል። በነገራችን ላይ በዛ አጋጣሚ እናታችሁን ቤተሰቦቻችሁን ሰርፕራይዝ ለማድረግ እናንተ መሞከር አለባችሁ። ከምር በጣም ነው ደስ የሚለው። ባለፈውም እንዳያችሁት በነጭ በሀበሻ ቀሚስ ለአመት በዓል እናቱን ሸብረቅረቅ አድርጓት ነበረ። ዛሬ ደግሞ እንግዲህ እናቱ በዊግ ተሰርታ ነበርና ፀጉሯን ቁጥርጥር ያው ያለውን ነገር አይታችሁታል። ብዙዎቻችሁ እንግዲህ የምትከታተሉት አይታችሁታል። ያው እሷም ደግሞ በጣም ያምረኛል፣ ከሶስት ወር አንዴ ቁጥርጥር መሰራት አለብኝ። ፀጉሬ በእርግጥ ረጅም ነው ብላለች። ፀጉሬ ረጅም ነው ግን እኔ እንዲወፍርልኝ ብዬ ነው። እና እሱ ደግሞ የፈረስ ጭራ ነው እያለ ነው። የፈረስ ጭራ ነው። እሷ ደግሞ ያው ከሶስት ወር አንድ ጊዜ ቃል ገባችለት ማለት ነው። እና ያው ግን እሱም ደግሞ የገዛው ያው ነው በተዘዋዋሪ ማለት ነው። የገዛላት ስጦታ ደግሞ የእሱም እንደዛው ነው። ግን ቢሆንም እሷም የራሷን ጉዳዩ ነበረ። በነገራችን ላይ ያው ብዙ አታግሏታል። እንደውም ልጮህ ነው፣ ሪልል ነው፣ ቤተሰብ ሊሰበሰብ ነው፣ ሰው ሊሰበሰብ ነው እያለ በጣም አጨናንቋት ነበር። እና መጨረሻ ላይ ቃል ገባችለት ማለት ነው። ያው እንግዲህ መጨረሻ ላይ ቃል የገባችለት ሲያምራት በሶስት ወር አንድ ጊዜ ይሄንን የፈረስ ጭራውን ልትሰራበት ማለት ነው። ደስ አይልም? አራዳ እንዳት ሲኖራቸው እንደዚህ ነው ለኪ። እና በሶስት ወር እሷም ልትሰራ እሱም ደግሞ ተጨማሪ ልክ እንደ አርቲስቶቹ በቃ ዘና የምትይበት ብሎ ሰርፕራይዝ አድርጓታል። ያው የሱም በጣም ያምራል። በነገራችን ላይ ያው በጣም ደስ ይላል የሱም ማለት ነው። እንግዲህ ደግሞ ተሰርታው ትመጣለች እርግጠኛ ነኝ። አንድ ቀን ደግሞ ከሰርታ መታ ታሳየና ደብዬ አስባለሁኝ እንጂ እንደዚሁ ስጦታዋን ይዛ ቁጭ የምትል አይደለም። በነገራችን ላይ በጣም ጎበዝ ናት። ያኔ ችሎታ አላት፣ በጣም ችሎታ አላት እና ደስ ይላል በጣም። እናትና ልጅ አይመስሉም፣ ጓደኛሞች ምናምን ነው እንጂ የሚመስሉት። በእውነት እናትና ልጅ አይመስሉኝም፣ ግን አይጨካከሉም። እሱም በእናቱ የሚጨክል ልብ የለውም፣ እሷም ደግሞ እንደዛ። በጣም ነው ደስ የሚለው። ክብር አለ። በነገራችን ላይ በጣም ክብር አለ። የሚገርመው ነገር ደግሞ ስፖርተኛ ሆነሽ ነው የመጣሽው ሲላት ነው ያሳቀኝ። ስፖርተኛ ሆነሽ ነው የመጣሽው፣ ያው ሀገራቸው ሙቀት አለ መሰለኝ እና በዛ አማካኝነት ነው እንደዚህ ያደርገኝ ሙቀቱ ነው አለች። ያው እንግዲህ ሀገራቸው የታወቀ ነው ሙቀት አለ ማለት ነው። እና እውነት ለመናገር አላዛር በጣም ጥሩ ልጅ ነው። ለቤተሰቦቹ እንደምናየው በፊልም እንደምናየው ከሆነ ማለት ነው። እንግዲህ በአካል ደግሞ እስከምናገኘው ድረስ ያው አናቅም ማለት ነው። ፊልሙ ላይ መቼም እንግዲህ ለእነ ቤተሰቦቹ ሙሉ ክብር አለው፣ ለእናቱ ክብር አለው፣ ለጓደኞቹም ክብር አለው እና በጣም ደስ ይላል። ይጨምርልህ፣ ጨምረህ እናትህን ስለምታስደስታት ይጨምርልህ፣ ጨምሮ ይስጥህ ነው የምለው። በጣም ደስ ይላታል ከምር። ሰርፕራይዝ ሲያደርጋት ሁልጊዜ ፈገግታዋ እየጨመረ ነው የሚሄደው። ማንኛውም ሰው ግን ሰርፕራይዝ ሲሆን ያው ደስታ ነው። ስጦታ ደስ ይላል በትንሿ። እናንተ የሆነ ሰው በትንሿ እንኳን ታስደስታችሁ ስጦታ ብሎ ሲሰጣችሁ በጣም ውስጣችሁ ደስተኛ ነው የሚሆነው እና ጎበዝ ነው ከምር። እኔ አሁን እነዚያ ብዬ
ስማቸውንም ማንሳትም አልፈልግም። አሁን እነዚህ እና አብሬሽ ምናምን የሚባሉት እኔ አንድ ቀን ሰርፕራይዝ ሲያደርጉ ምናምን እንደዚህ ስጦታ ሲያበረክቱ ነው ይቻላል እንደ ቤተሰቦቻቸው ማለት ነው። ሌሎቹም እነሱ ብቻ አይደሉም ሌሎቹም አሉ። እና እሱ ግን አብዛኛውን ነገር የሚያሳልፈው ነገር ከቤተሰቦቹ ጋራ ቤተሰቦቹን ሰፖርት ያደርጋል። በጣም ጎበዝ ልጅ ነው። በጣም ጎበዝ ማለት ነው። እንዳውም ቤተሰቦቹ ጋራ የሚሰራው ስራ ነው በጣም ደስ የሚለው። በውጭ ከሚሰራው ስራ ከቤተሰቦቹ ጋር ከእናቱ ጋር ከወንድሞቹ ጋር እና ከአባቱ ጋር የሚሰራው ስራ በጣም ደስ ይላል። ለእይታ ራሱ ጥሩ ነው። በጣም ነው የሚታይለት። እና እንግዲህ ያው አላዛራችንን በርታ ጠንክር፣ እኛንም የመዳም ቅመሞችንም ደግሞ አጠናክሩን። ዝም ብላችሁ ባላየ አትበሉን፣ በጎድን አትምቱን። በጎድን እየሄዳችሁ እስከ መቼ? እኛስ የምንጠናከረው መቼ ነው? እና ብቻ ማሻአላህ ነው። በጣም ደስ ይላል። በጣም ደስ ስላለኝ ነው የሚሽው የመጣሁት። እና በዚህ አጋጣሚ የምናገረው ነገር ቢኖረኝ ያው ውድ ቤተሰቦችና ውድ ጓደኞቼ እንግዲህ የእሱን አርአያ መከተል አለባችሁ። ቤተሰቦቻችሁን በተለይ እናታችሁን በተቻላችሁ አቅም እንደሱ በቃ ያላችሁን ዘርጋት እያደረጋችሁ ሰርፕራይዝ ብታደርጉ በጣም ጥሩ ነው። እኛ ዛሬ እንሞት ነገ እንሞት አናቅም፣ መቼ እንደምንሞትም ስለምናቅ እናታችንን፣ ቤተሰቦቻችንን፣ ልጆቻችንን ብናስደስት በጣም አሪፍ ነው። ሞት እንደሆነ አይቀርም ማለት ነው። እና ከምር እኔ በጣም ነው የማደንቀው ይሄን ልጅ። አሁን አንዳንዶቻችሁ ትችታላችሁ። አሁን ኮሜንት ላይ አንዳንዶቹ የሚሳደቡ አሉ። በእርግጥ ግን ያው የሰውን የአንዳንድ ሰው የማያውቃችሁም ሰው ሆነ የሚያውቃችሁም ሰው ቢሰርባችሁ ችግር የለውም፣ ለእናንተ ጥንካሬ ነው። ሰውንም መናቅ ጥንካሬ ነው። በነገራችን ላይ አንድ ሰው ሰምታችሁ እንዳልሰማችሁ ማሳለፍም ለእናንተ ጥንካሬ ነው። ግን ከዛ ከሰውዬ ጋራ አንድ ሰው ሰደበኝ ወይንም የተጻፈ ኮሜንት አይታችሁ ያንን ኮሜንት ተከትላችሁ እንደዚህ ነው ብላችሁ ማስረዳት ራሱ መሀይምነት ነው። ለምን? እሱም በምታስረዱበት የሆነ ስራ መስራት ትችላላችሁ። የሆነ ስራ መስራት እየቻላችሁ ለምን ከወረደ ሰው ጋር አብሮ መውረድ አብሮ መቅለል አስፈላጊ አይደለም። እንደውም በዛሬ ጊዜ ማለት ነው። እንደውም በዛሬ ጊዜ የሚያስፈልገው በቃ አለፍ ማለት ሰውን መተው። በአሁኑ ሰዓት እኛ ዝም ስንል ሞኝ ምንም ማናቅ ተላላ ወይንም ፈሪም ሊያርገው ሊያስቡት ይችላሉ። ግን እናንተ ህሊናችሁንና ራሳችሁን ለመጠበቅ ስትሉ ሰውን ናርቅ አርጋችሁ መተው ትችላላችሁ። በቃ አላስ ምንም የሚያገናኝ ነገር የለም። ኢፍኮርስ እንዴት መሰላችሁ? አሁን ኮሜንት ላይ ራህማ እንደዛ አላደረግችም ብላችሁ ብትተኙ እኔ ምን አገባኝ? እና አሁን አንዳንዶቻቸው ለምንድነው እንደዛ ያላችሁ ጠጠጠጠጠጠጠ የምትሉ ሰዎች አላችሁ። ለምንድነው እንደዛ ያላችሁ ጠጠጠጠጠ? ምንም የሚመጣ ነገር የለም። ስለተንጣጣ የሚፈጠር ነገር የለም። ስለተጣፈም የሚመጣ ነገር የለም። እንደውም ለእናንተ ጥንካሬ በቃ እንደኔ ለገባው ሰው ከሆነ ለእናንተ ጥንካሬና ብርታት ነው የሚሆናችሁ። አብራችሁማ ተተንጣጣችሁ አብራችሁ መልስ ተተመላለሳችሁ ነገሩም እየሰፋ ሁኔታዎቹም እየሰፉ ይሄዳል። በቃ እና አላደለ ባጭሩ ማለት ነው። አላደል በሙድ መዝለል ነው። አንድ ሰው ግድ ብሎ ሲመጣችባችሁ መዝለል። አሁን እሱ እናቱን እንደዚህ እያስደሰተ አሁን ኮሜንቶች ምን ይላሉ? እንዴ ብርቅ ነው እንዴ? የፈረስ ጭራ መልበስ ብርቅ ነው እንዴ? አሁን እነሱ ብርቃችን አይደለም ነው ያሉት። እሱ ከዛ የተሻለ ከሷ ከገዛችው ከተሰራችበት የተሻለ ገዝቶ እናቱን ለማስደሰት ነው የሞከረው። ይሄኛው ይበልጣል፣ በዋጋም በምንም ነገር ይበልጣል። እሷም እኮ ጣይ ሲላት ወይ ፍችልኝ እሪ ላለው ስትል ሲል ምንድን ነው ያለችው? እኔ በብሬ ነው የገዛሁት፣ የሰው ወርቅ አያደምቅ ነው ያለችው። እውነቷን ነው፣ የሰው ወርቅ አያደምቅም። አሁንም ቢሆን እኛ የሰው ገንዘብ የምንመለከት ከሆነ የሰው ነገር የሰው ነው። እኛ ምን አገባን? በማናቅበት ጊዜ ባልተቤቷ አንተ ይለናል። በደቂቃም ይሁን በሰዓትም ይሁን በዕለታትም ይሁን በአመትም ይሁን አንጡ ነው የምንባለው። እና እውነቷን ነው። እሷም ደግሞ ምንድን ነው ያለችው? የሰው ወርቅ አያደምቅ፣ እኔ ገንዘቤን ከፍዬ ነው የተሰራሁት፣ ገንዘቤን ከፍዬ ነው የገዛሁት አለች።
እሷም እኮ ስህተት የለባትም። እውነቱን ነው የተናገረችው። ማንኛውም ሰው እንደሚያደርገው ነው ያደረገችው። ማንኛውም ሰው እንደሚሰራው ተሰራችሁ። ማንኛውም ሰው እንደሚገዛው ገዛችሁ፣ ለበሰችሁ። በቃ ከልጇ ጋር ደግሞ ልጇ ደግሞ ከዛ የተሻለ ነገር ስላየ ለእናቴ ይሄ ያስደስታታል በሚለው መሰረት ሰርፕራይዝ አደረጋት። ምን ችግር አለው? ስጦታ አበረከተላት። ጥሩ ልጅ ስለሆነ እናቱን ስለሚወድ እናቱን ስለሚንከባከብ ነው ይሄን ያደረገው። እነሱ ግን መተው በማያገባቸው ብርቅ ነው እንዴ? አዎ ለእነሱ ብርቃቸው ነው። ለእነሱ ገንዘባቸውን ያወጡት እነሱ። እኔ በጣም ግርም ይሉኛል አንዳንድ ጊዜ። አቤት አቤት! ይሄ ምቀኝነት መቼ እንደሚለቅን አናውቅም። ይሄ ተንኮል ምቀኝነት ምናምን የሚባለው ነገር መቼ እንደሚለቅን አላውቅም። እኛ ሀበሾች ስንባል መቼም እና እኔ ራሱ ኮሜንት ማንበቡ በጣም ግርም ያደርገኛል። በማያገባቸው ገብተው ሲዘባርቁ አንዳንድ ጊዜ ቦታ አትስጧቸው። በቃ አሁን እኔ ቦታ አልሰጥም። ራህማ እንደዚህ ብልኝ ምን አገባኝ? እና ውድ ቤተሰቦቼ የሰው ቅስም አትስበሩ። የሰው ማንነት ሳታውቁ አትናገሩ። ተቆጠቡ። ውድ ሀገሬ ልጆች ካስቀየምኳችሁ ይቅርታ። ለማንኛውም በሌላ ቪዲዮ እስከምንገናኝ ሼር ላይክ አድርጉ።